ሰጥቷችሁ የምትፈጥሩትን ነገር አውቆ ለምን ሰጠውት አይልም። ኤቭሪ ታይም አለማክበር ባለበት ስፍራ ውስጥ መልካም ነገር አታዩ። ሁለተኛ እድሜያችሁ አጭር ነው። እንዴት የሆነ ሰው እንደዚህ ያደረገ ሲሏችሁ ደግ አደረገ በሏቸው። ቢኮዝ ነገ መብረቅ ሊያወርዱብህ ነው። እድሜህን ሊያሳጥሩት ነው። ኦልዌይስ ረጅም እድሜ ያለው በማክበር ውስጥ ነው። መልካም ነገር ያለው በማክበር ውስጥ ነው። የትኛውም አለማክበር ያለበት ስፍራ ላይ ምን አለ? አጭር እድሜና ክፉ ነገር አለ። መልካም ነገር ማየት ከፈለጋችሁ ኦልዌይስ እናንተ ላይፍ ላይ መጠበቅ ያለበት ነገር አንድ ማክበር። ወላጆችህን ሳታከብር ወላጆች ቤት መቀመጥ ይፈቀድልሃል። መልካም ነገር ለማየት ግን ወላጆችህን ማክበር አለብህ። መልካም ነገር ለማየት ግን እና እድሜህን ድረስም ግን ወላጆችህን ማክበር መንፈሳዊ ፕሪንሲፕል ነው። ኤቭሪ ታይም በቢዝነስ እንዳይሳካላችሁ፣ በየትኛውም የህይወት ኤሪያችሁ ላይ እንዳይሳካላችሁ ሲፈለግ ሰይጣን የሆነን ሰንበዲ ሆነር እንዳታረጉት ያደርጋችኋል፣ እንዳታከብሩት ያደርጋችኋል። ክፍተቶችን ያሳያችኋል። ሰዎችን ወደ እናንተ ላይፍ ይልካል። ሪዝኖችን ይሰጣችኋል፣ ምክንያቶችን ይሰጣችኋል። ሆነር ባለማድረግ ውስጥ ውርቀታችሁን ታፈጥኑታላችሁ። ቴንኪዩ ማለት ልመዱ። አመሰግናለሁ ማለት ልመዱ። ሆነር እንደምታደርጓቸውና እንደምታከብሯቸው በሆነ መንገድ አሳዩአቸው። መጽሐፍ ቅዱስ እንደዚህ ይላል፣ አኖይንትድ የሆኑ ሰዎች የሚያደርጉትን ነገር ስለሚያውቅ እግዚአብሔር በስጦታው ይጸጸትም ይላል። ሰጥቷችሁ የምትፈጥሩትን ነገር አውቆ ለምን ሰጠውት አይልም። ኦልሬዲ ሰጥቻለሁ ነው የሚለው። ይሰማሽ ነው። ለዛ አኖይንትድ የሆኑ ሰዎች ደን ይሄንን ነገር ስታይ አንተ ጋር ዲስሪስፔክት የማድረግ ችግር ይፈጠርብሃል። ሄሎ ምን የማድረግ ዲስሪስፔክት ሃው እንዴት ይሄ ሰውዬ የተቀባ ሰው ሆኖ ብለህ የምትጀምሩ አንተ ነህ። ያልገባህ ነገር ግን አንድ ነው። ቅባቱ ነው ይህንን ያደረገው። ሰውየው ከአኖይንቲንግ የተነሳ ባህሪውን ኮንትሮል ማድረግ አይችልም። ይሰማች ነው። ሶ ኤቭሪ ታይም ዲስሆነር ማድረግ ባለበት፣ ዲስሪስፔክት አለማክበር ባለበት ስፍራ ውስጥ መልካም ነገር አታየው። ሁለተኛ እድሜያችሁ አጭር ነው። ለዛን አኖይንትድ የሆነ ሰው እንደዚህ ያደረገ ሲሏችሁ ደግ አደረገ በሏቸው። ቢኮዝ ነገ መብረቅ ሊያወርዱብህ ነው። እድሜህን ሊያሳጥሩት ነው። ይሰማሽ? እድሜህን ሊያሳጥሩ። ለዛ ነው እነ ጴጥሮስ መጣና አንድ ሰው እዛ ሰፈር አሉት፣ እኛ ጋር ህብረት አያረግም፣ እኛ ቸርች አይመጣም አሉት። አንተንም ሊያገኝህ አይፈልግም፣ ነገር ግን በስምህ ተአምራት ያደርጋል አሉት ለኢየሱስ። ከዛ ኢየሱስ ምን እንዳላችሁ ታውቃለህ? የማይቃወመን ከኛ ጋር ነው አላቸው። የማይቃወመን ከኛ ጋር ነው ማለት ምን ማለት ነው? ይሄንን ሰው አትቃወሙት እያላቸው ነው። የእናንተ ቸርች አባል ላይሆን ይችላል፣ አትቃወሙት። እናንተ ጋር ላይ መጣ ይችላል፣ አትቃወሙት። የማይቃወምም ማለት ይሄንን ሰው አትቃወሙት እኮ ነው ያለው። ሄሎ ምን አትበሉት፣ አትቃወሙት። ለመቃወም ማንም ሰው እግዚአብሔር ለመቃወም የሚል ቅባት ለማንም ሰው ሰጥቶ አያውቅም። ሄሎ ለዛ ሳምታይምስ አኖይንትድ የሆኑ ሰዎች ሰምቲንግ አደረጉ ሲባል አንደርስታንድ አደርጋለሁ እኔ ቢኮዝ መንፈሳዊ ነገር አውቃለሁ። አኖይንቲንጉ ላይፋቸው ላይ ምን አይነት ፕሮብሌሞች ይዞባቸው እንደመጣቃለሁ። አኖይንቲንጉ ምን እንደሚያደርግ ልንገራችሁ። ምናልባት እነሱ ጋር ያለው ምሳሌ ዶሮ አይታችሁ ታውቃላችሁ? እንቁላል አለ አይደል? 21 ቀን እስኪሞላው ድረስ መውጣት አይችልም። ከ21 ቀን በኋላ ሲወጣ ትልቅ አውራ ዶሮ ሆኖ ቢወጣ ምን እንደምትሉት ትደነግጣላችሁ አይደል? እነዚህ ሰዎች ጋር እንቁላሉ ነበረ። አኖይንቲንግ ያገኛቸው ሰዓት ትንሽ ጫጩት አይደለም የሚወጣው፣ አውራ ዶሮ ሆኖ ነው የሚወጣው። ከዛ ነገ ማይክ ይዘው ሲያገለግሉ ስታይ የምትደነቁ አንተን በኢየሱስ ስም ያ ሰውዬ አኖይንቲንግ ይግባችሁ፣ የእግዚአብሔር ቅባት ይግባችሁ። ለዛ ነው ነገሩ ከማን እንደሆነ አወቁ። አንድ ነገር እስኪ እናሰን በደንብ ስሙኝ። ነገሩ ከእግዚአብሔር እንደሆነ አወቁ ማለት እግዚአብሔር ራሱ ነው እስራኤላዊ የሆነ ሰው ፊሊስጤማውያን እንዳያገባ ያለው። ከዛስ ሳምሶን እዚህ ያለ ይዟት መጣ እግዚአብሔር። ማን ይዟት መጣ? ከዛ የሳምሶን እናትና አባት ሊቃወሙ ሲሉ እግዚአብሔር ዝም በሉ አለ። ሁለቱ ነገር ይጣላል አይደል? አኖይንትድ የሆኑ ሰዎችን ስታገኙ እንደዚህ የምትጣሉት ለምን እንደምትጣሉ ልንገራችሁ። ሰውየው ያመጣት ይመስላችኋል? ሰውየው አይደለም ያመጣት፣ አኖይንቲንጉን ያመጣት።
ለዛ አይ ቲንክ የሆነ ታይም ላይ ቅባት አቧራ ይስባል ብዬ አውርቻችሁ ነበር። በዛ ትንሽ እንኳን ላስረዳችሁ ብዬ ማለት ነው። ፕራካታላ ባሃንቴሬቦስ ጄሌብሬዲያ ክራዶስ ሳካታላ ባሃንቴሬቦስ ሳታይ ጄሌብሬዲያ ክራዶስ። ያን አሁን ይሄንን ያስተማርኳችሁ ባህሪያችሁ እንድትቆጣጠሩ እንጂ አኖይንቲንግ ነው እንድትሉኝ አይደለም። ይሄን ያሮክ ያለው አኖይንቲንግ ነው እንድትሉኝ አይደለም፣ ባህሪያችሁ እንድትቆጣጠሩ ነው። ራሳችሁ እንድትገዙት ነው። ከኔ ጋር ናችሁ? ራሳችሁ እንድትገዙት፣ ራሳችሁን ኮንትሮል ልታደርጉት ነው። አኖይንቲንግ ነው እንዳትል። ፕራካታላ ባሃንቴሬቦስ ክብር ለኢየሱስ ይሁን። ሶ ኦልዌይስ ክብር ያለው በምን ውስጥ ነው? በማክበር። ረጅም እድሜ ያለው በማክበር ውስጥ ነው። መልካም ነገር ያለው በማክበር ውስጥ ነው። አሁን ወደ ማይንዳችሁ አንድ ነገር እንድታስቡ ፈልጋል። ሚኒስትሪ ጀምራችኋል። በሚኒስትሪ ውስጥ አላችሁ። የእግዚአብሔር ጸጋ እናንተ ላይፍ ላይ ትንሽም ቢሆን መስራት ጀምሯል። ኋይ ለምን ነው ረጅም ያልሄደው? ምሳሌ አንዳንድ እግዚአብሔር ሰዎች ሁኔታቸው ከሆነ እንደዚህ ይሏል እኮ እኛ ቸርች መጣ የነበረ ሰው ከኛ ቸርች ሲወጣ እንደዚህ ነው የሚሆነው ይሏቸዋል። ልክ ለምን እንደሚሏችሁ ታውቃላችሁ? ሲወጣ ዲስሪስፔክት አድርጎ እንደሚወጣ ያውቃሉ። ዲስሆነር አድርጎ እንደሚወጣ ያውቃሉ። ሆነር አድርጎ ቢወጣ እንደዛ አይሆንም። ሄሎ ቢኮዝ ያውቃሉ የትኛውም አለማክበር ያለበት ስፍራ ላይ ምን አለ? አጭር እድሜና ክፉ ነገር አለ። መልካም ነገር ማየት ከፈለጋችሁ ኦልዌይስ እናንተ ላይፍ ላይ መጠበቅ ያለበት ነገር አንድ ነው፣ ማክበር በሌለበት ስፍራ ላይ እመኑኝ መልካም ነገር አታዩ። ማክበር በላይፋቸው ላይ ባለማክበር ከተሞሉ ሰዎች ሽሹ። ፕሮፌት እንትና፣ አፖስትል እንትና፣ ፓስተር እንትና ምናምን እያሉ ሰውን ዲስሪስፔክት እና ዲስሆነር በማድረግ ከተሞሉ ሰዎች ሽሹ። እድሜያችሁን እያሳጠሩት ነው። የሰማሽ ነው? እድሜያችሁን እያሳጠሩት ነው። መልካም ነገር እንዳታዩ እያደረጓችሁ ነው። ሄሎ መልካም ነገር እንዳታዩ እያደረጋችሁ ነው። ሁል ጊዜ ሰይጣን እዚህ ፕሮግራም ትመጣላችሁ፣ አቴንት ታደርጋላችሁ፣ በፕሮፌቲኩ በጣም ትደነቃላችሁ፣ ሰዎች ተአምራት ይሆንላችኋል፣ እግዚአብሔርን ታመሰግናላችሁ። ኔክስት እናንተ ላይፍ ላይ ምን ይዞ እንደሚመጣል ነገር ሞመንት ከዚህ እንደወጣችሁ ፕሮፌት ሚራክልን ዲስሆነር የምታደርጉበት ሪዝን ይነግራችኋል። ሰዎች ይመጣሉ። 20 ዓመት እዚህ ልትቀመጡ ትችላላችሁ፣ መልካም ነገር ግን አታዩ። የሰማችሁ ነው? ወላጆችህን ሳታከብር ወላጆች ቤት መቀመጥ ይፈቀድልሃል። መልካም ነገር ለማየት ግን ወላጆችህን ማክበር አለብህ። መልካም ነገር ለማየት ግን እና እድሜህ እንዲረዝም ግን ወላጆችህን ማክበር መንፈሳዊ ፕሪንሲፕል ነው። ለዛ ኤቭሪ ታይም በቢዝነስ እንዳይሳካላችሁ፣ በየትኛውም የህይወት ኤሪያችሁ ላይ እንዳይሳካላችሁ ሲፈለግ ሰይጣን የሆነን ሰንበዲ ሆነር እንዳታረጉት ያደርጋችኋል፣ እንዳታከብሩት ያደርጋችኋል። ክፍተቶችን ያሳያችኋል። ሰዎችን ወደ እናንተ ላይፍ ይልካል። ሪዝኖችን ይሰጣችኋል። ሰማችሁ ነው? ምክንያቶችን ይሰጣችኋል። ይሄ የሚል ሪዝኖች ይሰጣችኋል። አፍተር ዛት ላይፋችሁን ይዩት። የነበራችሁ ነገር ከመልካም ነገር ወደ ክፉ፣ ቢዝነሱ ኮላፕስ እያደረገ እጃችሁ ላይ የነበሩ ነገሮች እየተበተኑ እሱ ብቻ አይደለም፣ እድሜያችሁ እያጠረ እጃችሁ ላይ የነበረ ነገር በፊት 5 ዓመት 6 ዓመት የሚቆየው ነገር አሁን እድሜው 3 ወር 2 ወር 1 ወር 15 ቀን እየሆነ ይመጣል። ሄሎ እና ኤቭሪ ታይም ሰይጣን የሚፈተናችሁ በዚህ ነው። የሰማችሁ ነው? ኤቭሪ ታይም ሰይጣን የሚፈተናችሁ በዚህ ነው። አንድ ቀን አይደለም፣ 2 ቀን አይደለም። ኤቭሪ ታይም ሰይጣን የሚፈተናችሁ ዲስሆነር በማድረግ ነው። ኤቭሪ ታይም ሰይጣን የሚፈተናችሁ በምንድን ነው? የጴጥሮስን መልእክት ክፈቱ። 2ኛ ጴጥሮስ ምዕራፍ 2 ቁጥር 4
እግዚአብሔር ላላከበሩትና ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ይላል። እና እነዚህ መላእክቶች ሁሉ አንደኛው ችግራቸው ምንድነው? አለማክበራቸው ነው። ታውቃላችሁ፣ በመላእክት ዓለም መላእክት ኃጢአት ሰራ ሲባል ዝሙት ፈጽሞ አይደለም፣ ዋሽቶም አይደለም፣ ዲስሪስፔክት አድርጎ ነው፣ ወይም ዲስሆነር አድርጎ ነው። የመላእክት ኃጢአት ያ ነው። ከኔ ጋር ናችሁ? ሶ ኤቭሪ ታይም ዲስሆነር ማድረግ ባለበት ስፍራ መጣል አለ። ዲስሆነር ማድረግ ባለበት ስፍራ የእድሜ ማጠር አለ። ዲስሆነር ማድረግ ባለበት ስፍራ መልካም ነገር አለማየት አለ። ሶ በላይፋችሁ ላይ ኪፕ ማድረግ ያለባችሁ ትልቁ ኪም እንደሆነ ነገራችሁ። ፕሮፌት ሚራክል እንድታከብሩት አይደለም ይህንን ማስተምራችሁ። የትኛውም ነጭ ሽበት ያለበትን ሰው በሙሉ እንድታከብሩ ነው። የትኛውም ሰው የእግዚአብሔር ሰው እስከተባለ ድረስ ሪስፔክት እንድታደርጉት ነው። በየትኛውም አኖይንትድ የሆነ ሰው ላይ አፋችሁን እንዳትከፍቱ ነው። ሄሎ፣ አፋችሁን እንዳትከፍቱ ነው። ቢኮዝ መልካም ነገር ማየት ያለው በማክበር ውስጥ ነው። መልካም ነገር ያለው በማክበር ውስጥ ብዙ ጊዜ ላይክ ፕሮፌት ኤንጅል ብዬ ሳወራ በህይወት ዘመኔ ከፕሮፌት ኤንጅል ውጭ የማውቀው እግዚአብሔር ሰው የለም። 8 ዓመት ሙሉ ቸርች ሄጄ አላውቅም። 8 ዓመት ሙሉ ይሄንን ሰውዬ ነበር የማየው። 8 ዓመት ሙሉ ጧታ ያለው ማታ ያለው ጧታ ያለው ማታ ያለው ጧታ ያለው ማታ ያለው ደን የሆኑ ኢትዮጵያን አይቀበሉትም ብዬ መጥቼ ፕሮፌት ሚራክል መጥቶ ተነሳ እንትና ምናምን ብዬ መተንበይ ብጀምር ይሄ ያለኝ ሚኒስትሪ 3 ዓመት በኋላ አይሻገርም። ቢበዛ 2 ዓመት ቢሄድ ነው። ሶ ምንድነው ማድረግ ያለብኝ? ይሄንን መንፈስ ያካፈለኝ ሰው አለ። ረጅም ዓመት 8 9 10 ኦልሞስት አሁን 11 12 ዓመት ይሆነኛል። በዚህ ሁሉ ዓመት ውስጥ ትምህርቶቹ የጠቀመኝ ሰው አለ። አካሄዱ የጠቀመኝ ሰው አለ። ይሄንን ፐርሰን ዲስሪስፔክት እና ዲስሆነር አድርጌ አልጀምርም። ሶ ሳምታይምስ መጥቼ ፕሮፌት ኤንጅል ሲያስተምር ወይም እችን ቃል ፓፓ ነው የሚናገራት ብዬ ጀምራለሁ። ቢኮዝ ለኔ ሆነር ማድረግ ነው። አንደርስታንድ አደረጋችሁኝ? ሶ ይሄንን ሰውዬ ሆነር በማድረግ የእናንተን ካጣኋችሁ ጌታ ይመስገን። ባይዘዌ ላይክ አንድ ባህሪ ልንገራችሁ። ከቸርች ውስጥ አንድ ሰው ከጎደለ ፓርቲ ነው የማዘጋጀው፣ ድግስ ነው የማዘጋጀው። ቢኮዝ ኃላፊነት ቀንሶልኛል ማለት ነው። እንደ ሌሎች ፓስተሮች እንትና ጎደለ እንትና ቀነሰ ብሎ ፕሮፌት ሚራክል ሊናደረ ብላችሁ ካሰባችሁ ሞኝ ናችሁ። ፓርቲ ነው የማዘጋጀው ቢኮዝ መንፈሳዊ አባቴ እንደዛ አድርግ ብሎኛል። ኃላፊነት ቀነሰልኝ ማለት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሶ ይሄንን ፐርሰን ሪስፔክት በማድረጌ ሆነር በማድረጌ ኤኒቲንግ ሉዝ ማድረግ ከሆነ ሉዝ ለማድረግ ችግር የለብኝም። ቢኮዝ ለማግኘት ብለው ሉዝ ያደረጉ ሰዎችን አውቃለሁ። ለማግኘት ብለው መተንበያ ያቆሙን ሰዎች አውቃለሁ። ለማግኘት ብለው እነሱ ላይፍ ላይ ይገለጥ የነበረውን ክብር ያጡ ሰዎችን አውቃለሁ። ለማግኘት ብለው ያንን የነበረውን ነገር ለመመለስ እስካሁን ድረስ የሚታገሉ ሰዎችን አውቃለሁ። ሚስ ያደረጉት አንድ ፕሪንሲፕል ነው። ለዛ ነው መንፈሳዊ ፕሪንሲፕልን በእናንተ ብልጠት ልተኩት እንዳትሞክሩ። በእናንተ ብልጠት ልተኩት። ኦኬ ኢትዮጵያን ስለማይቀበሉት ችግር የለውም እኔ ኦልሬዲ ስቲላው ድረስ አሁንም ፎሎ አድርገዋለሁ ምናምን በሚል ብልጠት ላይክ ፕሪንሲፕል አይሞላ። ፕሮፌት ኤንጅል ብዙ ሰው ስለማይቀበለው ችግር የለውም ያው እኔ እከተለዋለሁ፣ እኔ እሱን ፎሎ ማድረግ እችላለሁ፣ ግን ዝም እያገለሉት ላገልግል በሚል ምን አይደረግም። መንፈሳዊ ፕሪንሲፕልን በእንደዚህ አይነት መልኩ አልሞላም። ወይም ኦኬ ብዙ ሰው እንዲያዳምጠኝ በሚል ሽፋን ፕሪንሲፕል አይሞላም። ሄሎ ይሰማች ነው። ፕሪንሲፕል አይሞላም። ፕሪንሲፕል ላስት ታይም ሐዋርያው ዘላለምን አግኝቼው ነበር የፕሮግራሙ ላይ እና ደወልኩለትና አወራሁት። አፖስትል ዘላለም አልኩት የሳለኝ በእኔ ሚኒስትሪ ላይ አስተዋጽኦ እንዳለ ታውቃለህ አለኝ። አይ አላውቅም አለኝ። ከዛ እንደዚህ አልኩት፣ ለመጀመሪያ ጊዜ ለዩኒቨርሲቲ ያለው ሆሊ ስፒሪት የት ስፍራ ላገልግል ብዬ መጸለይ ጀመርኩኝ። ማን ነው ስፍራ የሚሰጠኝ፣ ማን ነው እንዳገለግል የሚረዳኝ ብዬ መጸለይ ጀመርኩኝ። ደን በህልሜ አፖስትል ዘላለምን አየሁት።
ደወልኩለት። እንደ ደወልኩለት ሲላው ድረስ አያውቅም። ከዛ ስደውልለት ቢሾፕ ይርኔ የሚባል ፓስተር ይርኔ የሚባል ሰው አለ፣ እሱን አገኘዋለኝ። ከዛ ፓስተር ይርኔን አገኘሁት። ፓስተር ይርኔ 40 አገልግሎት ሰጠኝ። ከዛ ከረጅም ታይም በኋላ አፖስትል ለዚህ ጉዳይ ፈልጋለሁ አልኩት። ለምን ሲለኝ ለዚህ ላይፌ ላይ ስቲላው ድረስ አርብ ፕሮግራም እንዲሰጠኝ እኔ ላይፍ ላይ ያለው ግሬስ እንዳይወርቅ ፈንክሽን እንዲያደርግ በር ከፍተሃል አልኩት። አላቅም ነበር አለኝ። የስ አያቅም፣ እኔ ግን አውቃለሁ። ዲና ያላደርገውም፣ ልደብቀው አልችልም፣ ልሸሽገው አልችልም፣ ሰምቲንግ ላደርገው አልችልም። አንደርስታንድ አደረጋችሁ? ላደርገው አልችልም። ቢኮዝ ልሸሽገው ሞክር፣ ልደብቀው በሞክር እንደ ዲስሆነር እንደ አለማክበር ነው የሚቆጠረው። ሄሎ እንደ አለማክበር ነው የሚቆጠረው። ሳምታይምስ ትልልቅ የምትሏቸው ሰዎች ሲመጡ ስቴጅ የምሰጥበት ትልቁ ምክንያት እመኑኝ እነሱ ጸጋ ምናምን እንዲገለጥ አይደለም። ትልልቅ ሰዎች ናቸው። በእድሜ ይበልጡኛል፣ በአካሄድ ይበልጡኛል፣ በኤቭሪቲንግ በብዙ ነገር ይበልጡኛል። ምናልባት በመተንበይ ልበልጣቸው እችላለሁ። ድምፅ በመስማት ራእይ በማየት መንፈሳዊ ነገርን በመግለጥ ልበልጣቸው እችላለሁ። እነሱን ሆነር በማድረግ ግን የሚከፈተውን በር ማቆኔ ነኝ። ሄሎ የሰማችሁ ነው? ቢኮዝ ሆነር ማድረግን በምንም አይነት ፕሪንሲፕል አተኩትም። ሆነር ማድረግን በምንም አይነት ፕሪንሲፕል አተኩትም። ለዛ ነው ነጭ ሽበት ያለው ሰው ስታይ ተነሳ ነው የሚልህ ባይብል። ተነሳ ከመቀመጫ። ያ ሰውዬ መቀመጫ ካጣ ብድግ በልለት። ያ እግዚአብሔር እንደ መፍራት ነው የሚቆጠረው። ይሰማችሁ ነው? ያ እግዚአብሔር እንደ መፍራት ነው የሚቆጠረው። በማክበር ውስጥ የምታገኙትን ነገር በምንም ውስጥ አታገኙትም። ክርስቲያኖ ሮናልዶ የሚባል ኳስ ተጫዋች ታውቃላችሁ? በልሳን አይጸልይም። ላይፉን በሙሉ ይዩት። እስቲላው ድረስ በ38 ዓመቱ እሱ እንደሚጫወተው የሚጫወት ፐርሰን የለም። በ38 ዓመቱ 38 ዓመቱ ነው። ማብቂያው ታይም ላይ ነው ያለው። አትሌት ከሆኑ ሰዎች ትልቁን ደሞዝ የሚበላው እሱ ነው። እና ኤቭሪ ታይም የዚህ ሰውዬ ጥንካሬ ተብሎ ሲታሰብ ሰዎች ምን እንደሚያስቡ ልንገራችሁ። የዚህ ሰውዬ ጥንካሬ 10 ሰዓት ትሬኒንግ ይሰራል፣ 15 ሰዓት ኖ እንዳይመስልህ። እናቱን ሆነር የሚያደርግበትን መንገድ ብታይ ትደነቃለህ። እናቱን ሆነር የሚያደርግበት መንገድ ሊያገባት አንድ ሳምንት የቀረችን ሴት ለእናቱ ሲል አባሯታል። እናቴን ዲስሪስፔክት አድርገሻል ብሎ አባሯታል። ከኔ ጋር ናችሁ? ለእናቱ ያለውን ሪስፔክት ስታይ ይሄ ሰውዬ በህይወት ዘመኑ በሙሉ መልካም ይሆን። እሱ ብቻ አይደል፣ እድሜውም የሚረዝም በ38 ዓመቱ እስቲላው ድረስ ዓለም ያወራለታል። እድሜውም እንዲረዝም ያደረገው መልካምም እንዲሆንለት ያደረገው ነገር እመነኝ አንድ ቢግ ሴክሬት አለ። እሱ ምንድነው? ሪስፔክት እና ሆነር ማድረጉ። እሱ ብቻ እንዳይመስላችሁ። አይ ቲንክ አንድ ቪዲዮን እያየው ነበር። 11 ዓመት ነው የ10 ዓመት ልጅ እያለ ለአንድ ክለብ ሊጫወት ኦፖርቹኒቲ መጥቶ ከኔ አንተ ተሻላለህ ብሎ ሊያገባ የነበረውን ጎል የሰጠው ልጅ ነበር። ለዛ ልጅ 2 ደሴት ገዝቶለታል። በ11 ዓመቱ ነው። ከ20 ምናምን ዓመት በኋላ ፈልጎት 2 ደሴት ገዝቶለታል። እሱ ብቻ አይደለም፣ ኳስ በሚጫወትበት ታይም ላይ ትርፍራፊ ማክዶናልድ ተሰጠው የነበረችን ሴት 20 ዓመት ሙሉ ፈልጓት በቅርብ ነው ያገኛት። ያቺ ሴት ባትኖር ጾሜን ሆኜ ኳስ አልጫወትም ነበር ብሎ ነው ፈልጎ ያገኛት። እንደዚህ አይነት ህርት ያላቸው ሰዎች ባይጸልዩ ይሳካላቸዋል። ቢኮዝ መልካም እንድታይ እድሜህም ረጅም እንዲሆን ጸሎት አይደለም የሚለው ማክበር ነው። ዩሲ ከ20 ምናምን ዓመት በኋላ አሁን ካለበት ስኬትና ዝና ማማ ወርዶ ያቺን ማክዶናልድ ሻጭ ሲፈልጋት አስብ። መንደር ውስጥ ያለችውን ሴትዮ ፈልጓት ለሷ መልካም ሲያደርግላት አስብ። በላይፋችሁ ላይ ሆነር ልታደርጓቸው የሚገባ ብዙ ሰዎች አሉ። እናንተ ላይፍ ላይ ዋጋ የከፈሉ ደህንነት ያስተማራችሁን ሰው አግኝታችሁ ታጠቁ። ልክ ነኝ አይደል? የት እንዳለ እንኳን አታውቁ። ያ ፐርሰን ባይኖር እዚህ የላችሁ። ያ ፐርሰን ባይኖር እዚህ የላችሁ። ሆነር ማድረግን ተለማመዱ። በህይወት ዘመናችሁ በሙሉ መልካም ይሆንላችሁ። ሆነር ማድረግን ተለማመዱ። እድሜያችሁ ረጅም ይሆናል። የእናንተ ስኬት ያለው የእናንተ ረጅም እድሜ ያለው በምን ውስጥ ነው ካላችሁኝ፣
ሆነር በማድረግ ውስጥ ነው። ሆነር በማድረግ ውስጥ ነው። የእናንተ ውድቀት ያለው ደግሞ ሆነር ባለማድረግ ውስጥ ነው። ሆነር ባለማድረግ ውስጥ ውድቀታችሁን ታፈጥኑታላችሁ። ቴንኪዩ ማለት ልመዱ። አመሰግናለሁ ማለት ልመዱ። ሆነር እንደምታደርጓቸውና እንደምታከብሯቸው በሆነ መንገድ አሳዩአቸው። ሄሎ ሆነር እንደምታደርጓቸው በሆነ መንገድ አሳዩአቸው። ክብር ለኢየሱስ ሲሆን ሆነር አድርጉ።